ይህን መልእክት ለአብይ አህመድ አድርሱልኝ። አብይ አህመድ ሆይ ዶክተር አብይ አህመድ እባክህን እንደው በፈጠረ አምላክ መሐረና ግደፈና። ዲጂታል ወያነ እንጂ ዲጂታል ኢትዮጵያ የሚባል አለ። ግን እናንተ ሰዎች እኔች ሀገር ፊልተር መጠቀም ጀመረች እንዴ? እናቴ ትሙት ማምዬ ምን ቴንኪው ነው። እውነቴን እኮ ነው ማሜ፣ እግዚአብሔርን ከአንተ በላይ ተጫዋት አለሁን። አንተ እኮ ነው ልጫወት ብትል ትጫወታለህ። ብዙ ነገር የሰራ ሰው እኮ ነው። እናቴን ከልብ የሚያስቀኝ ሰው ቢኖር ኮሜዲያን ማሜ ነው። በጣም ደግሞ ችሎታ አለው። አንዳንድ በራሴም የታዘብኩት ነገር አለ። የሆነ ሰዓት ላይ በደንብ ታላግጣለህ፣ ትጫወታለህ ምናምን ምናምን ጭንቅላት ነፃ ሲሆኑ ጨዋታውም ቀልዱም ምናምን ይመጣል። የሆነ ጭንቅላት ሲጨቃ ማለት ያለ ከራስ ጋር የምትጨቃጨቀው ነገር አለ። የሆነ ነገር ታስባለህ፣ ያ ነገር አይሳካልህም ምናምን፣ ህይወት ትንሽ ትከብዳለች ምናምን፣ ከሌላ ሙድ ውስጥ ትገባለህ። ጨዋታ ራሱ ትን ብሎ ይጠፋል። እግዚአብሔርን አሁን ኪሴ ውስጥ የወር ደሞዜ ሲመጣ አነቃቃለሁ። ለ3 ቀን ለ4 ግን በቃ ፏ ነው የምለው። ከዛ ያቺ ደሞዜ ለቤተሰብ ምናምን ተበታትና ባዶ ስቀር እንደገና ተመሊሱ ጭንቂ ምንቂ እና እንዲህ የሚያዝናኑን ምርጥ ሰዎች ስናገኝ ቃል አይደል። አንዳንዱ እኮ ገብቶ እየተመጻደቀብን እኮ አቃጣይ እኮ ነው። አንዳንዱ እኮ ኮፒ ሊንክ ታብታባርኩ እዚህ መቶ ይመጻደቅብናል። ይህ የገጠር ልጅ እንደዚህ ብዬ እንደዚህ ወጥቶኒ እኮ ማለት እኔ የሚል ጨዋታ አለ ደግሞ ሲጀምር ሰው ስለ ራሱ ካወራ ይማይም አሉ እኮ እናቴን አሉ። ስንት ትላልቅ ሰዎች አሉ እኮ ማናቃቸው። አንዳንድ ጨምላቃ ወድ ሹርሙጣ የሆኑ ሰዎችም አሉ፣ በጣም የሚያስጠሉ። ልትሰማቸው እንዲቀፈፍ የሚል ነገር አላቅም፣ ብቻ ያላቅም። አሁን መናገር አልፈልግ። አሁን ስለ ዲጂታል ኢትዮጵያ ነው የማወራው። ዲጂታል ወያኔ ሲባል ሰምታችኋል። ዲጂታል ወያኔ ማለት ምን እንደሆነ ልንገራችሁ። ዲጂታል ወያኔ ማለት ኢንተርኔት ላይ እዚህ ሶሻል ሚዲያ ላይ በጣም ጎበዞች ናቸው። በጣም የትግራይ ተወላጆች እናቴ ትሙት። እኔ እኮ የትግራይ ተወላጆች አክቲቪስቶች፣ የትግራይ ተወላጆች ጭንቅላታቸው ደስ ይለኛል። ህጻጽ ይለዋል። በቃ አንድ ነገር ላይ እንትን ካሉ አሁን አይታችሁታል። የረሃቡን ጉዳይ እንዴት እንዳራገቡት ባንዴ ኮፒሊንግ ሼር እንዳለ ቲክቶክን አጥለቀለቁት ባንዴ። ፌስቡክ ምናምን ሰው እንዲያወራበት አደረጉት። አንዳንዴ ትግራይን የሚጠሉ ሰዎች እንኳን እንዲያወሩበት ሆነ ያ ነገር። ይህ የጥላቻ ወሬ ራሱ አንድ ድምፅ እንደሆነ ታውቃላችሁ። ትግራይን የሚጠሉ ሰዎች እዛ አካባቢ ረሃብና ጦርነት ነው፣ ከነሱ ምን አገኘን ይገንጠሉ የሚሉ ጠላቶቻችን ራሱ ድምፅ እየሆኑ መጡ። አይ ይሰሩበታል። የትግራይ ተወላጆች ጎበዞች ናቸው። ዲጂታል ይባላሉ። በትግራይ ጦርነት ካያችሁ ሁሉም ኢትዮጵያዊ ጫፍ እስከ ጫፍ ማውራት የሚፈልገው ስለ ትግራይ ብቻ። ስለ ትግራይ ካላወራ አይታይልም። ዩቲዩብ ላይ ራሱ ትግራይ ዛሬ ምን ተፈጠረ ስትሉ በቃ ቪው የሚጨምረው የጠላት ራሱ ኢትዮ 360 ራሷን ትግራይ ምናምን ብሎ ሲሆን ነፍሰው ያየዋል። በቃ ስለ ትግራይ ነው የሚወራው። አሉ ዲጂታሎች ሆን ብሎ ይገቡና ያያሉ። ያንን ቪውን ያሳድጉለታል። በቃ ስለ ትግራይ ብቻ እንዲያወራ። እሱ እኮ ልቡም አስተሳሰቡም እኮ መጥፎ ነገር እኮ ግን በቃ መወራት አለበት ስለ ትግራይ። ጥላቻውን አሁን ሼር ያደርጋሉ አንዳንድ ዲጂታል ወያኔዎች አሉ። አሁን በጣም የትግራይን ህዝብ የሚጠሉ ሰዎች ምናምን እኔ አሁን ዲጂታል ወያኔ ላይ ካድሬ ሆኜ ሰርቻለሁ። አሁን ተጋሩን የሚጠሉ ምናምን ሰዎች ሼር ታደርጋለህ፣ ሰው እንዲያያቸው፣ ጥላቻቸው ጋድ እንዲወጣ፣ ተጋሩ እንዲማሩ። ዲጂታል ወያኔ ይባላል ሶሻል ሚዲያው ላይ ምናምን። አሁን ያችን ነው እንግዲህ ዲጂታል ኢትዮጵያ ብሎ የመጣ። የትኛው ኢትዮጵያ ነው አሁን ዲጂታል የሚሆነ? የትኛው ነው? ቡኖ በደሌ ነው አሁን ዲጂታሉ ነው የሚመጣው። እነዛ እኮ የልብ ስራ ነው የሚሰሩ ዲጂታል ወያኔዎች በጣም ጎበዞች ናቸው። አሁን ይህን የህንጻጽ የሚባለውን የረሃብ እንትን አጥለቀለቁት ባንዲ። ትግራይ ቲቪ ራሱ ደነገጠ፣ ወያኔ ራሱ ድንግጥ አለች። አብይ አህመድ እናኔ እንዲህ ጎበዞች ናቸው፣ በጣም ጎበዞች ናቸው።
ሚዲያ ላይ በጣም የትግራይ ተወላጆች በጣም ደስ ይለዋል። የሚሰሩት ለራሳቸው ነው የሚሰሩት፣ ለትግራይ ህዝብ አይደለም። እያንዳንዱ ትግራዊ ለራሱ ነው መስራት ያለበትም ሲጀምር። እኔ ለአማራ እየሰራው እኔ ለኦሮሞ እየሰራው የሚል ከሆነ ይስተት። ሌሎቻችሁም እንድትማሩበት ለራስህ ነው። አማራን አይደል ኦሮሞን አይደል ለራስህ ነው መስራት ያለብህ። በቃ እኔ ኦሮሞ እንዲህ ብትሆንልኝ እኔ አማራ እንዲህ ቢሆንልኝ ብለህ ነው መሰራው እንጂ ለሰው ከሰራ በቃ የለም። እውነቱን ብንነጋገር አሁን የአማራ አክቲቪስቶችን ብታያቸው ራሳቸውን ነው የሚቆልሉት። እርስ በርስ ነው በቃ እኔ ካንተ በልጣለሁ አትበልጠኝ ምናምን ነገር፣ ከዛ ይሰዳደባሉ ምናምን ነገር አፋሃድ ምናምን እያሉ ምናምን አውቀው እኮ ተሰርቶባቸው። ትግራይ ላይ እንደዛ የለም። ምንም ቢለያዩ ምንም ቢሉ የሆነች የምታገናኛቸው ነገር አለች። ትግራይ ትግርኛ እና አብይ አህመድ ዲጂታል ኢትዮጵያ ብሎ ለመነሳት ትንሽ አቅም ይፈልጋል። እኛ ኢትዮጵያውያን አሁን እንደ ድሮ አይደለንም እኮ። ውስጣችን ቆስሏል። ውስጣችን ያልሆነ ሙድ ውስጥ ገብቷል። ምርጫ ደግሞ እየመጣ ነው። ምርጫ እየመጣ ነው። በምርጫ ደግሞ ፍጹም አታሸንፍም። ሰሜኑ አይመርጥም፣ በከፊል ወለጋ አይመርጥም። የጅማ ሰውን ብቻ ይዘህ አሁን ምንድነው ማድረግ ያለብህ? ጦርነት ነው መቀስቀስ ያለብህ ከኤርትራ ጋር ወዲያው ቶሎ ብለህ ጃስ ጦርነት ላይ ምርጫ የሚባል ነገር ኮሮና እንደመጣ እናቴ የበላባ ምርጫ ነው ብለህ ታስጨንቃቸዋለህ። ኢትዮጵያ ታስጨንቃቸዋለህ። ግን ያው አብይ አህመድ ጌታን እድሜ እንዲረዝም ስልጣን እንዲቆይ የተፈናቀሉ ወገኖቻችንን ይመለሱ ወደ ቦታቸው። የትግራይ ህዝብ እኮ አንዳንድ ሰው ረሃብተኛ ይለዋል። እናቴን የትግራይ ህዝብ ረሃብተኛ አይደለም። እኔ አሁን ወደ ትግራይ አካባቢ የሆነ ቦታ ይጃለሁ። በጣም በተወሰኑ ቦታዎችን አይቻለሁ። ተራራ ሁሉ የሚያርሰ ህዝብ እኮ ተራራ እጁን አይሰጥም። በረሃብ ደረጃውን በክልሎች ብናይ እናቴን 5ኛ 6ኛ ደረጃ ነው የሚቀመጠው እኮ ትግራዊ። እንዲህ 2 ሚሊዮን ምናምን ህዝብ ቢራብ ትግራይ ውስጥ፣ ኢትዮጵያ ውስጥ ደግሞ ያለው ረሃብተኛ 20 ሚሊዮን 15 ሚሊዮን በየክልሉ ውስጥ አማራ ክልል አሁን በጣም ብዙ በልቶ ማያድራል፣ የተፈናቀላል። 5-6 ሚሊዮን 10 ሚሊዮን የሚያክል ህዝብ እናቴ ግን እሱ እንዲወራ አይፈልግም። እንዲህ ችግር ነው። የአማራው ረሃብ ከተወራ አስቧል። የአማራው ሞት ከተወራ ምናምን አማራዎችም ይህን ማውራት አይፈልጉም። አንዳንዴ አለች ትቢት አለባቸው። እቺ ትቢት ወጠር የምታደርጋቸው ነገር አማራ እየተገደለ ነው ብሎ ማውራት በቃ መሸነፍ ይመስላችኋል። እናቲቱ እየተራብን ነው ማለት ሌላ ነገር ይመስላችኋል። ሌላ ነገር እታች ያለው ህዝባቸውን አያዩትም። በቃ ይሄ ረጅም ቦታ ላይ ያለው ወይ እሱን ለመጣል ወይ ደግሞ ከሱ ጎን ሆነ ከሱ እንዲህ ነው በቃ። የትግራይ ህዝብን እስቲ ታዘቡት። እስቲ በጦርነቱ ጊዜ ትላልቅ ባለስልጣናቶች እኮ ሙተዋል እኮ እነሱ ይመስፍን እነ ምናምን። ግን የሚወራው ስለ ቲዲኤፍ ነው። ቲዲኤፎች ሞቱ። አማራ ክልል አሁን ፋኖ ሞተ የሚባል የለም። ትላልቅ ባለስልጣናቶች ሲሞቱ ዶቴ የመጣሽ ስምሽን ዶት አረሽ ጎበዝ ስምሽን ቀይሪ ነግሬሻለሁ። ሁለተኛ እንደዚህ አይነት ስም ታውጭ እና ንቁ ምእመናን፣ ጌታን ንቁ። ግድ የላችሁ ብትነቁ ነው መልካም ነው የሚሆነው። ስለ ሞታችሁ አውሩ። አንዳንድ ሰዎች ታዝቤያለሁ። በህንጻጽ የረሃብ በተፖሰተው ላይ ለማላገጥ አስባችኋል። የትግራይ እናቶች ቲፒኤልኤፍ አስራባቸው፣ ቲፒኤልኤፍ እንዲያረጋቸው እያላችሁ ስታወሩ ቲፒኤልኤፍን ለመተቸት ረሃብ፣ ሞት፣ ስደት ምክንያት አይፈልግም። እከሌን ያሰደደ እከሌ ነው ምናምን አያስፈልግም። ሁላችሁም ኪዳነ ወይ አጮህክብኝ ሳ ሚኪ እና ወገኖቼ፣ በተለይ የትግራይ አድናቂዎች፣ የትግራይ ወዳጆች፣ ስለ ትግራይ የምታስቡ መርዳት አለብን። አዶናይ በዚህ አጋጣሚ ደስ ብሎኛል። እውነት አልገመትኩም ነበር። ላሽ የሚል መስሎኝ ነበር፣ ግን ተናገረ።
በተግባር ነው ማሳየው፣ በተግባር አለ። ይመቻል አዳለች ሃሽታጉ እንዲህ ነው በቃ መሆን ያለብህ። ትግራዋይነትን መርሳት የለብህም። ማን አባ ያስታውስ? ሚሊየን ብትፈምስ ሚሊየን ኢትዮጵያውያን ቢከተሉ ትግራዋይነትን መርሳት የለብህም። እናቴ እያንዳንዳችሁ በተለይ በትግራይ ላይ የሚደረገው ነገር ደስ አይልም፣ ደስ አይልም። አሁን መንግስትም ትግራይን ለመገንጠል ይፈልጋል። ትግራይ መገንጠል ትፈልጋለች። እሾህ ነው። አብይ አህመድ የተቀመጠበት አሁን የምታየው ኩርሲ እሾህ የሆነበት እኮ ትግራይ አለመግባባቱ እኮ ሌላ አይደለም። ወገኔ ንቃ። አሁን ተጋሩ እየተስተካከሉ ደስ የሚል ሙድ ውስጥ እየገቡ ነው። በፊት ጦርነት ካልሆነ በስተቀር አይተጋገዙ። ጦርነት ፈጣሪስ ሚኪ ሀዋይ ራሱ አሜሪካ ነው የሚኖረው። የክላሽን ኮፊ ይልክልኛል። በቃ ወይ በፕራይቬት ጀት ነው ምልክ። አንተ ገብተህ ተዋጋልኝ እንጂ ነበር የሚል አሁን ሰው ዚርው እንዲህ መተጋገዝ። እናቴን ተጋሩ። ይህ ተጋዳ ላይ እያልሽ በያረቂ ቤት የምጨፍሪው ጭፈራ አያዋጣም፣ ወላሂ አያዋጣም። ህዝብሽ ነው የሚቀድም። ህዝብሽ አይደለ እንጂ ብሎ ደብረ ብርሃን ድረስ ደብረ ሲና ድረስ ሄደው እናት አንድ ጧሪ ቀባሪ ልጇን ላንቺና ለእኔ ስትል አይደል እንዴ መስዋዕትነት አድርጋ እዚህ የደረስን። ተው እንጂ እኛ ተጋሩ እኮ ጀግና አታይም ምናምን። አሁን ያንን የምታወራው እነሱ አይደለ እንድታወራ ያደረጉ። አንዳንድም አሉ እንደሞታ ሞጣ ከተናነ አማራ ብሔርተኝነት አቁም የኢትዮጵያዊ ሆኛለሁ ብሎ ለምን ይመስላል? እናቴ የእነዚህ የተራቡት እናቶች ውጤት ነው። ለምን የተራቡ ይመስላል? ጧሪ ቀባራቸውን ሸኝተው እኮ ወጣት ልጇን ሸኝታ እኮ ለምን የተራበች ትመስላለች? እንደዚህ ኩርምትምት ለትግራይ ስትል እኮ ጅጅክ እያመጣሽ ድምፁኝ ነግሬሻለሁ። ስለ ትግራይ እናቶች ድምፁኝ ጂጂ እናቴን አስገድድሻለሁ። እያንዳንዳችሁ ድምፁ። ይህ ችግር ነው። ትግራይ ውስጥ በጣም ረሃብ አለ። ሰው በረሃብ እየሞተ ነው። ድምፁን እያንዳንዳችሁ ደግሞ ጥላቻ፣ መጥፎ ነገር እናቴን ዙሮ ተዛዙሮ ራስ ነው የሚጎዳ። ራስ ነው የሚጎዳ። በትግራይ ጦርነት እብድ ስክር ያላችሁ ሰዎች አሁን አንገታችሁን ደፍታችኋል። ነቃ በሉ። አሁንም በዚህ የምታላግጡ ሰዎች ነገ ጧት አንገታችሁን ትደፋላችሁ። እናቴ እዮዳብ ሪከርድ አድርጌዋለሁ። እንኳን ተራው የትግራይ እናቶች ምናምን እያልክ ስትቀውጥ ሪከርድ አድርጌያለሁ። በፌክ አካውንት ሂሳብ እንወራረዳለን። እናቴ አስቀያሚ ንግግር ሁሉ እናገራለሁ። ሪከርድ በጣም የሚያስጠላ ንግግር ነው የተናገረው። ጥሩ አይደለም። አንዳንድ ሰዎች የምትናገሩትን አውቁ። አሁን ጂጂኪያ ድምፅ መሆን አለብሽ። እናቴን የትግራይ እናቶች ድምፅ መሆን አለብሽ። ነይ ግቢ አሁን ገብተሽ ጂጂ ትወዳታለህ። ደግሞ አረሳለሁ እናቴ ጠዋት እዮዳብ ጋር ገብቼ ይኸውላችሁ የትግራይ ህዝብ ዛሬ አይደለም የተቸገረው። ጦርነቱ ብቻ አይደለም፣ ከዚህ በፊትም በዱቄት እየተረዳ የነበረ ህዝብ ነው ተደብቆ ችግሩ። አሁን ደግሞ ጦርነት ተጨምሮበታል። ይሄ ትግራይ ላይ ብቻ አይደለም። ሂድና ሪከርድ አለኝ እኔ ራሴ የአማራ እኔ እንደዛ ብዬ ተናግሬ ጦርነት ይቁም። ገባክ? ጦርነት የጎዳው ምን እንደሆነ ታውቂያለሽ? ፈርተው ራሳቸውን እንትን የሚሉ ህዝቦች ናቸው በጣም። እና ምን አልኩ መሰለ እንዳይናገሩ የራሳቸው ከእንደገና ደግሞ በእንትን ይዘዋቸዋል። በቃ አፍነው ይዘዋቸዋል። ጦርነቱ ለብዬ ተናግሬ አንተ በሉኝ፣ ዘመዶች ሊበሉኝ። እኔ ግን ምን አይነት ደደቦች ናቸው ግን አንተ አንዳንዶች እነሱን እንዳሰሚው አንድ ነገር ጂጂ እግዚአብሔርን ነው የምልሽ። ብዙ ነገር አስተምሮሻል። ብዙ ነገር አይደል? ፍጹም የሰው ልጅ ሞት ምክንያት አያስፈልገውም።
ስደት ምክንያት አያስፈልገው። ረሃብ ምን አልኩ መሰለ እኔ ያልኩትን ልንገርህ። ቦረና ላይ ትዝ ይላችኋል ወይ? የቦረና ትዝ ይላል። የዛሬ 3 ዓመት ቦረና ላይ ያውላ ህዝብ የረገፈበት ከብት የረገፈበት በ1 ሚሊዮን ብር አንገላገልም። 1 ሚሊዮን ብር ተሰባሰበ ሲል አሁንም ለ1 ሚሊዮን ብር አፍ ማስያዣ ነው። አሁን እኮ እኔ የሚያስበላኝ ነገር እኮ ነው የማወራው። ገባክ? እኔ እየጠቀምኩ መስሎኝ ነው። ግን ምን አይነት ደደብ እንደ ምን አልኩኝ? ኢቭን ማን ነው አዶናይ ተናገረው። እኛም ያስፈልገን አለ። ይኸውልህ ትክክለኛ እርዳታ አንደኛ ጂኦግራፊ አቀማመጡ አየሩ ጥሩ አይደለም። ደራቃማ መሬት ነው፣ የሚታረስበት ቦታ አይደለም። ውሃ መውጣት አለበት እንደዚህ አይነት ቦታ ላይ ገባ። ውሃ ለልማትም ለእርሻም ውሃ ያስፈልጋል። አንተ ወረዱብኝ እና ለትላልቅ ድርጅቶች አቤት እንበላለሁ ሊበሉኝ። ኧረ በኢየሱስ በተለይ ኤርትራኖች እኔ እንጃ እኔ ኤርትራኖቹን ተጋሮቹ እኔ ግራ እየገባኝ ነው። ማን እንደዚህ አይነት ነገር እያደረገ ያለ? አንቺ ምንም ቢሉሽ ሚዲያውን እናውቀዋለን አይደል? ኦሮሞ ሳይሆኑ ኦሮሞን ይመስላሉ፣ አማራ ሳይሆኑ አማራን ይመስላሉ። ይህ ችግር እና አንቺ ድምፅ ነው መሆን ያለብሽ። ነገም ከነገ ድምፅ የምንሆነው ልጅ ወይ እንዴት እንደሆነ ታውቃለህ? አሁን የቦረናው ለምንድን ነው የተቃለለው መሰለ? የእርዳታ ድርጅት ዋና ይሄ ዶላር $1000 የመንግስት ብስ አድርጎ የመንግስት ካድሬ የሚበላው አይጠቅምም። እዮዳብ የሚጠቅመው ምን እንደሆነ ታውቃለህ? ትልልቅ የእርዳታ እዮዳብ አይደለም። እዮዳብን ደግሞ አስቀይመዋል። እናቴን ጂጂ አንድ ነገር ልንገርሽ። ጅቦ ይቅርታ ነው አይደለም። አንተ ራስህ አሁን ወደ ጸቡ አትሂድ። ቆይ አንድ ነገር እንደሱ ምን መሰለሽ፣ አንድ ነገር ልንገርሽ። አሁን የትግራይ ጥላቻ ሊኖርብሽ ይችላል፣ ግን በዚህ ደረጃ አንተ አስቀያሚ ሰውዬ አስገብቶ ደግሞ ይባስ ያስበይ። አንተ ሰውዬ ጤነኛ ነህ እንዴ? ለምን ነው የትግራይ ጥላቻ የሚኖረኝ? አንቺን እኮ አይደለም እዮዳብን እኮ ነው። ቆይ እስቲ ተረጋጊ ማሬ። አንቺ ደግሞ ትቸኩያለሽ እንዴ? እንደዛ አትበላ ነው። ምንም አይነት የትግራይ ጥላቻ ቢኖርብሽ እሱም የለበትም። አይስዌር ጅቦ እንደ እዮዳብ የዋህ የለም። ከዚህ በፊት አዳምጪ። ከዚህ በፊት አንተ እዚህ ጋር ዝም በልና ይልቁንስ ትዊተር ላይ ሄደን ቆይ አዳምጥ እባክህ። ትዊተር ላይ ሄደን እያንዳንዳችን እንለቅ። ቅሌታሞች ናቸው እናቴ። በጣም ባለጌ የተናገረውን ነገር ስሰማ ነበር። ልክ አይደለም። ፖለቲካ ሊሰሩበት ነው አውቀው ነው ብሎ ነው። እኔም ራሴ ሌሊት ነው ያየሁትኝ እና እግዚአብሔር በሚያውቀው ልጆች አሁን በረሃብ ፖለቲካ ይሰራል በትግራይ ጦርነት። ሰውየውን ሳያቸው እዮዳብ ሰውየውን ሳያቸው ኖ አታውቅ አንተ ራስህ ታውቃለህ። አውቀው ህዝቡን ያስርቡና አውቀው አንዳንድ ፖለቲከኞች ያደርጋሉ ይሄንን እንዴ። አውቀው እንዴት ነው ህዝብ የሚያስርቡት ግን? ታው ይሄ ነገር በመከልከልና ወደዛ አካባቢ እህል እንዳይገባ በመከልከል ምናምን ይደረጋል። አንተ ደግሞ እንዴ እነሱ የሚፈልጉት እኮ ሌላ ነገር ነው። መንግስት እንዲያስራብ ለማስባል ይደረጋል። ይሄ ግን አያገባንም። መንግስት ያድርግ ምን የሚያገባንም። ምክንያቱም ይሄ ህዝብ እየተጎዳ ነው። ገብተዋል። ስለዚህ የሚያስፈልገን ምንድን ነው? ትዊተር ላይ ሃሽታግ አድርገን የእርዳታ ድርጅቶች ከነርስ እስከ ምናምን ገብቶ እዛ አካባቢ ላይ ሽሬ ላይ ብቻ ምንድነው ጾጾ ላይ ብቻ አይደለም ችግር አለ አይደለም ህንጻ ጽበይ። አንቺ ደግሞ እስቲ ልቦና አይኑርሽ። እስቲ አዳምጪ። ህንጻ ጽበይ ብቻ ሳይሆን ብዙ ቦታ ላይ ችግር አለ። በተለይ ደረቃማ መሬት ይሄ ነገር እኮ ስማ እየመጣ አማራ ክልልም ሊገባ ነው ማለት ነው። ከዛ ገብቷል። ሊገባ ነው ያለሽ እንዴ? ገብቷል። አማራ ክልል የሚራበው ህዝብ መሰለሽ እንዴ? ከትግራይ ቁጥር የበዛ እኮ ያ ግን ትልቅ ጦርነት እያለ ይሄ ትልቅ ነገር ጦርነቱ መቆም አለበት። ጦርነት መቆም አለበት። መንግስታችንንም ማናገር አለብን። ይሄ ነገ ሌላው ላይ ገብቶ ደግሞ ሌላ ጣጣ ውስጥ ነው የምንገባው። አሁን አንቺ የሆነ ድምፁ ነው አላልሆነም? ይከክ መቼ አሁን አይደለ እንዴ ገና የተሰማው ጆን ማለት 3 ቀን ሆነው እኮ 3 ቀን ሆነው። እናንተ ተኝታችኋል? አላየሁትም። ምን ያንተ ወሬ እያለ አንተ ራስ አንድ ወሬኛ አይደለ? አንተ ላይ ነው ያየሁትና አንተ ላይ ያየሁትና ምንድን የለጠፈው ብዬ ከዛ ጠዋት ላይ አየሁትኝ ልጁን እንትን የሚለው ከዛ ጆን ዳንኤል ደግሞ ሄደ ሲሉ ዋው ኦኬ። ግን ጆን ዳንኤል ሄደ እንዴ? አዎ ሄደ። አይገርምም? ጀግና አዶናይ ቀደበው አዶናይ ቀደበ። የኔ ልጅማ ይቀድማል። ማን መሰለህ? እሱም እኮ ትግራዋይ እኮ ነው፣ ግማሽ ጎኑ ታውቂያለሽ። ኦሮሞና ትግሬ ነው። ጀግና አባባቱ ይመቻቸው። እናቴ ሰላም ቅዱሳን ያለችን ሰዓት ውስን ሰላም አንዲሽ ነገር ብቻ ብዬ ልውረድ ስራ ላይ ስለሆንኩ አሁን በዚህ ሰዓት ላይ እውነት ሰውንና አውሬን የምንለይበት ነው። ያለፈውን ነገር ወደ ጎን ትተን የአማራ እናቶችን እንዲሁም የትግራይ እናቶችን
ከረሃብ እንታደግ። ለዚህ ሁላ ያው ተጠያቂው ታውቃለህ ገዢው መንግስት ነው። አሁን ያለው የኢትዮጵያ ገዢው መንግስት ነው። ስለዚህ አያገባኝም። የኔም መቤት አያገባኝም። ሀገር ልትገባ ነው ልታስበለኝ። ጋይስ በእውነት ነው የምላችሁ። በጣም የሚያሳዝን ነው። በጣም እግዚአብሔርን በጣም እናቶች እንዲተርበው አጥንታቸው እየታየ እንዴ በኢየሱስም በየመጠለያው ያሉት ብዛታቸው እግዚአብሔርን ነው የምላችሁ። በዚህ ሰዓት የምትስቁ እውነት እናንተ ሰው አይደላችሁ። ይሄ የማያሳዝናችሁ ከዘረኝነት ወጥታችሁ እያንዳንዳችሁ ኢትዮጵያውያን የምትሉ እናት ያላችሁ ጠቅላላ ለትግራይ እናት ለአማራ እናት በዚህ ሰዓት ከጎናችሁ ነው መቆም ያለበት። ስለዚህ እባካችሁ ዘረኝነታችሁን ወደ ጎን ተው። ይሄ ለእናቶቻችን የምንከፍለው ዋጋ ነው። ከኔ የሚጀምረን እያንዳንዳችን ያቅማችን እናደርጋለን። እያንዳንዳችን ወደድንም ጠላን ይሄ ግዴታ ነው። የማንም ዘር መሆን አይጠበቅባችሁ። ሰው መሆን ብቻ። ምስኪን ደሃ እናት በዚህ ልክ ተርባ አጥንቷ እየታየ በየመጠለያው እያነቡ እያለቀሱ ምን አይነት ህሊና ቢኖራችሁ ነው እናንተ ዘረኝነቱ የምትወተፉት? ምድረ እከክ። ስለዚህ ምክንያት ይፈልጋሉ። የሚያስጠሉ ሰዎች ናቸው እኮ። ምክንያት አያስፈልገውም። ምንም አይነት ምክንያት ከኔ ጀምራል። በጣም የሚያሳዝነው ነገር ምን እንደሆነ ታውቂያለሽ? የሚጠይቁት ምግብ እንኳን አይደለም ውሃ ነው የሚሉት። ሰምተሻል? ቪዲዮ ውሃ። በዚህ ደረጃ የሰው ልጅ እናቴ በረሃ የሆነበት ሀገር ሆኗል እኮ በትክክል። ስለዚህ አሁን ትግራይ ላይም ለሚደረገው ርብርብ ለምስኪን እናቶች እኔ የሚያቅሜን እሳተፋለሁ። አማራ ክልል በየክልሉ የተፈናቀሉ በየአዲስ አበባው ጎዳና የሚለምኑ ምስኪን እናቶች አሉ። እነሱን እንደግፍ፣ እንታደግ። አው ይሄን መንግስት እስካሁን ካልተቃወምን ከዚህ ባሰ ደረጃም ነገም እንደርሳለን። ስለዚህ ሁላችሁም ድጋፋችሁ አይለይ። ትዊተር ያላችሁ በትዊተር ገጻችሁ ድምጽ መሆን ትችላላችሁ በአቅማችሁ። አረብ ሀገርም የትም ዓለም ያላችሁ እህት ወንድሞቼ ሁላችሁም በሚዘጋጅበት ቦታ ላይ ያስተዋጽኦ እንድታደርጉ። 5 ማስተር ለማኝ አረጉት እኮ እናቴ ትሙት ለማኝ። አረ በጣም ክርስቶስ አያጅቦ ሰላም ነው። እንዴት ነው? አመሰግናለሁ ወንድሜ። እንደዚህ ድምጽ ለመሆን መምጣት ደስ ይላል። ግን አንድ አያጅቦ እኔ ያልገባኝ ነገር መጠንቀቅ አለብህ። አሁንም እንደዚህ ለህዝብ ስትነሳ በዚህ በህዝብ ችግር ሰበብ ደግሞ ፖለቲካ ትርፍ የሚፈልጉ አሉ። አሁን የተከላይ ያለችውን ሰምተሃል? መንግስትን መቃወም አለብን። የትግራይን ህዝብ ረሃብ ወይ የተራቡትን ለማገዝ መንግስት መቃወም ምን አመጣ ነው? አሁን በህዝብ ችግር ውስጥ ፖለቲካ ትርፍ መሸቀጥ መፈለግ አሁንም ዝቅጠትነትን ነው የሚያሳየው። ይሄ መለየት አለበት። አንድ ነገር እኔ መንግስትን እንደ ግለሰብ ነው የምቃወመው እንጂ እንደ ህዝብ የማንም ጥላቻ ኖሮብኝ አይደለም እዚህ ጋር የምናገረው። ትሰማኛለህ? ሁላችሁም ይቻላል፣ ግን ጊዜ አለው። ጊዜ አሁን እንደዚህ ከሆነ እኮ ልንገርህ፣ ሰው የሆነ ብቻ እዚህ ትግል ላይ እዚህ ሀሳብ ላይ መሳተፍ አለበት። ሰው የሆነ ነው ያለው። ሃሽታግ አዲስ ፖለቲከኛ ልትሆኚ ትችያለሽ እንጂ አይኔ ማይብቲልሽ አሁን ዲካልሽ ጸቡን ሚዲያውን ይይዙታል ክርክር እንዳይነሳ እንጂ እውነት የምትያት ነገር እኮ አንድ ሳይድ እኮ እኛም መውቀስ አለብን። ግን ልጆች እህቶቻችን እናቶቻችን ማትረፍ ከፈለግን ይህን ቶፒክ አታንሽ። ያ እኮ ነው የምንጫወት እንጂ እኮ ይለፍና ይሄ አንቺ ብቻ ሳትሆኚ ይለፍና ይሄ ትንሽ እንኳን ውሃ ያገኙና የሚጠጣ ነገር ያገኙ። ሌላው ደግሞ እስቲ ቆይ እንደርሳለን። አሁን አንድ ነገር ልንገርሽ፣ ጌም እንጫወት ሁላችንም። እያንዳንዷ ጌም የምትጫወተው እዚህ ሚዲያ ላይ በአስቸኳይ ትጫወትና በገንዘብ ትርዳ። አንድ ሁለት ደግሞ ሌሎች ደግሞ በሌላ ስራ ደግሞ በእርዳታ የሚሳተፉት እና አብነት ደግሞ ይሰብስቡ። ሁሉም ቦታ ላይ ለምሳሌ ዛሬ ቢጀመር ጌመሮች ቢጀምሩ ነገ እነ አብነት እነዚህ ሚሊዮነሮች አለው የሚል ሀብታም በሙሉ እያንዳንዱን እየጠራን ይሰብሰብ፣ ባንክ ይግባ። አሁን ጉዳይ ላይ ያላወራችሁ በጌሙ አላምንም። ቻይና እየተረዳ ሃሽታግ ፎሎ ኑሯችሁ ለምስ ጌመሮቹ ይዙብናል። ሰው የማታወሩ እናቴ ለህግ ትቀርባላችሁ። ይኸውልሽ ጌመሮቹ 12,000 13,000 ሰው ከሚይዙብን ይጫወቱና ይስጡልን። አንቺ አልገባሽም። እኔ የሚሰጥሽን ሲስተም ዝም ብለሽ አዳምጪ። ኔክስት ዴይ ደግሞ ሁሉም የሚሰብሰብና ማስተራብነት እንዳለ ዳታ ሰብሳቢዎች አረብ ሀገሮቹ ምናምን የሉም።
እነ መማር ምናምን አማራ አንድ ላይ ታሟል። ይሰብሰቡና እግዚአብሔር ይፈውስ። ይኑር፣ ችግር የለውም አለ። ሁሉም ይሰብሰቡና ደግሞ እነዚህ ሀቢባ ማናት መማር ምናምን የለም ኢትዮጵያዊነትን በቃ የትግራይ ህዝብ እንደው እንዲተፋልን እና እንደው ሚቅር እንዲለን ሁላችንንም በቃ እዚህ ላይ ተረባርበን ጂጂ ማሳየት ምናባት ሄዳርግሽ እናቴ ትውልቅ ሆነች እንደዚህ አይነት ነገር መስራት። ኔክስት ዴይ ደግሞ እንደዚህ አሁን ልጅ አይነት እቺ ቂማችንንም የተቀየምናትንም እስቲ እንተዋት በቃ። ልክ ነሽ ጂጂ። አሁን አፌ ላይ መጣች። ሊጨርስ 1 ደቂቃ ጂጂ። እና አሁን ያነሳሽው ሰብአዊነት ከሆነ በሱ ብቻ መሄድ አለብን። ከፖለቲካ ጋር አቀላቅለን የሆነ ነገር እንደዛ ከሆነ መንግስት መጥተው እነ ደብረጽዮን እነ ምግበይ እነ ዘመነ ነው እንደዚህ ያደርጉት ይላል ህዝቡን እንድንድል። ስለዚህ ህዝቡ ከችግሩ አይወጣም። በደሃ ችግር ወንድሜ ትሰማኛል። መቼም አስጨርሽኝ ነገ የኦሮሞ እናት ብትራብ መንግስት ብለሽ እጅሽን አትክዘሪ። በዘር አሁን ውስጥ ወደ ትርፍ አትወጥፉ። አትምጪ። ነገር ስለ ዘር ሰው አይደለም። ሲራብ ውሃ ሲጠይቅ ዳቦ ሲጠይቅ የፖለቲካ ትርፍ አታምጪ። መንግስት እንዲያደረገ መንግስትን አንድ ላይ እንቃወም፣ አዲስ አበባ ላይ የተሰበሰቡትም ዳቦ ይፈልጋሉ። እንዲህ ብለሽ ነው እንዲህ ብለሽ ነው አይደለም። አዲስ አበባ ላይ እኮ የመጣው ስደተኛ እንዳለ እኔ ቢጤው እኮ ከክልል የተፈናቀለ ችግር እንዳለ ኢትዮጵያ ውስጥ አለ እና ምዬ ዓለም ላይም አለ። ዩሮፕ የትም እኮ እየተቸገረ ነው፣ ግን እንደ ትግራይ ህዝብ የተቸገረ የለም። ከችግርም ችግር የባሰ ችግር አለና ድረስም ደግሞ አሁንም ጦርነት ያለበት ክልል ላይ የአማራም ክልል እናቶችም በዚሁ መጠን እየተራቡ ነው። ለዛ እኮ ነው ጦርነት ይቁም የምንለው። ጦርነት ይቁም የምንለው ለዛ ነው። ጦርነት ከጦርነት በኋላ ረሃብ አለ። በዛ መንገድ አይደለም። ስሚ ጦርነት ካልሽ በኋላ ከጦርነት በኋላ ረሃብ እንዳለ ማወቅ አለብሽ። ለቅሶ እንዳለ ማወቅ አለብሽ። እልቂት እንዳለ ማወቅ አለብሽ። ስለዚህ ሁለቱንም አንድ ላይ ማስኬድ አይቻልም። አቁሙት ሁሉና መልሳችሁ አሁን አቁምና ይልቁንስ አድራሻ ባንክ አካውንት የቱ ጋር እንዳለ ንገሩን፣ ፕላን አርጉ። ጅቦም ደግሞ አንዳንድ ነገር የሚቀበሉ ሰዎች ካሉ ለነ ጆከርም ለነ አሁን እንደም ጓደኞች መጥተዋል። ለነሱ ንገርና ለነ ቤታየውም ለሁሉም ለጆን ዳንኤል ኦልሬዲ እዛ ነው። ይህን ነገርና ፕላን አውጡና ይሄ ይሰራ በቃ። ያ ማገዝ ከልብ ከሆነ ማገዝ ነው እንጂ። አመሰግናለሁ ስለተሰጠኝ እድል። በጣም ነው የማመሰግነው ስለሰጣችሁኝ እድል። እውነት ለመናገር ለዚህ ሁሉ መነሻ የብልጽግና መንግስት እንደሆነ እናውቀዋለን። ግን አሁን ላይ አንገብጋቢው ነገር ህዝቡ ተርቧል፣ ውሃም ተጠምቷል። እነሱን መርዳት ስለሆነ ዋናው ዓላማችን እሱን እናድርግና ከዛ ደግሞ ወቀሳው ላይ እንሄዳለን። ግን በባሌም ሆነ በቦሌ ለዚህ ሁሉ መነሻ የብልጽግና መንግስት ነው። ይህ ሁላችንም እናውቀዋለን። ሌላ ምንም አይደለም፣ ሁላችንም እናውቀዋለን። ያ ለዛ አሁን እርዳታ የሚሰጡበት ቦታዎች አሉ። እነሱም ቦታዎች እርግጠኛውን ቦታ አረጋግጠን ወደዛ ብር ማስገባት የምንችለውን ነገር መርዳት፣ ያን ነገር ማከናወን አለብን። ከዛ በኋላ ግን እንደርስበታለን። ያ አሪፍ ነው ብዬ ስለማስብና ስለማምን እና ሁላችሁም ፖስት አድርጉ፣ ሪፖስት አድርጉ፣ በራሳችሁ ላይም ፖስት አድርጉ። የምችሉትን ነገር ሁሉ ማድረግ ነው ያለብን እና ድምፅ እንሆናቸው። ሰዎች ደግሞ እርዳታ ሲያደርጉ ትክክለኛውን ቦታ እንጠቁማቸው። ያ የተሻለ አማራጭ ነው ብዬ ስለማምን ነው። አዎ እና ፕላስ ደግሞ በጌሙ በተባለው ነገር ቻይና እየተረዳ እርዳታ አልቀበለውም። ይልቁንም ሁሉም ቲክታከር ህዝብ ነው የሚያግዛቸው፣ ህዝብ ነው ሰፖርት የሚያደርጋቸው። በተለይ ጌም የሚጫወቱት አንድ ቦታ ተሰብስበው የእርዳታ እንትን ተዘጋጅቶ መረዳት አለበት እንጂ ይሄ በጌም ግማሹ ለራሱ ኪስ ግማሹ ለቲክታክ ለቻይና መልእክት አስተላልፍ። ሃሽታግ የኔ ቆንጆ መልእክት አንዴ ስራ ላይ እኮ ስለሆንኩ ነው አቦ የፈጠንኩብህ። አንቺ አሰቀናለሽ አይደል እንደ እረፍት ክሪስመስ ነው ምናምን ስትያል ነበር። ምን መሰላችሁ በዚህ ረሃብ ላይ የምትቀልዱ ሰዎች እናቴን ቪዲዮአችሁን ሼር በማድረግ በተለይ ትግራይን የሚሳደቡ በዚህ ረሃብ ላይ በተለይ ቪዲዮአችሁን ሼር አድርጉ። የትግራይ ህዝብ መጥፎ ነገር የሚናገረውን ቪዲዮ እየቀረጻችሁ ነው። ምክንያቱም ቀን ጠብቀን አቅፈን ነው የምንወጋቸው። የሰው ልጅ የሆነ ጉለት ይኖረዋል፣ የሆነ ቀን ይጥለዋል። የዛን ጊዜ ጠብቀን እና አሁን እዩዳ በጣም አናዱኛል። እናቴን የተናገሩ በቀሉንም ትዝብትሙን እንደርስበታለን። አስበልቆይ አንዴ ልጨርሰው እና አርፋችሁ ተቀመጡ። በዚህ ጉዳይ ላይ የምትቀልዱ ሰዎች በተለይ ትላልቅ ፎሎወር ያላችሁ አውሩበት። በዚህ ጉዳይ ላይ ሰውኛው ናችሁ፣ አውሩበት። ካልሆነ ቀን ሲጥላችሁ ዞር ብለን የምንወጋችሁ እኛ ነን። ኔክሰስ ፌክሰስ ነው። ግልጽ ነገር መሆን አለበት። እናቴ እየቀለልን አይደለም።
የሰው ልጅ ደግሞ ጊዜ ይጥለዋል። የሰው ልጅ ተሰባሪ ነው። ለምታወሯት ነገር ጥንቃቄ ካላደረጋችሁ እንዲህ እናት ውሃ ጠማኝ እያለች ምግብ እንኳን አትፈልግም፣ የሚጠጣ ነገር ነው የምትፈልገው። እና ስታወሩ ተጠንቀቁ። በትግራይ ጦርነት ተሳስታችኋል። ህፃናቶች ሲሞቱ ቲፒኤልኤፍ የሰራው ስራ ነው ስትሉ ነበር። ህፃናት እንዲሞቱ ቲፒኤልኤፍ ፖለቲካ አታርጉት ነገሩ። አርፋችሁ ተቀመጡ። ቴንኪው ዶክተር፣ አነጋገሬን ወደዋል ማለት ነው። አመሰግናለሁ ወንድሜ። ሀሳብ ስጥ ከሊፋ። እሺ አመሰግናለሁ ጅቦ። ይሄ በጣም አስቸኳይ ነገር ነው። ማድረግ ያለብንን ነገር ብትናገር፣ ለምሳሌ እንደነ መሲ ብሪስቶን ያሉ ሰዎችን ራስ የተጋሩ ልጆችን አሰባስበ የትኛው ነው ትክክለኛው አካውንት ቤት በኩል ነው ድጋፍ የሚደረገው ላለው ሶሻል ሚዲያ ላይ ያለው ወይም ውጭ ላለው ማህበረሰብ ትክክለኛውን አቅጣጫ ሜቢ ተነጋግረ የምታውቃቸውን ቢሆን ተደዋውለ ብትነግረን ብታሳውቅ፣ ፖስቶችን ብታዘጋጅ፣ ስትገባ ፕሮፋይል ብታረግ፣ ይሄን ነገር ብታረግ ከሊፋ አንድ ነገር ልንገር። አሁን ይሄ ነገር ትክክለኛ አካውንት ይሄ ነው ምናምን ሳይሆን በቃ መራገብ አለበት። ሚዲያው ላይ በጣም ሁሉም ሰው ማውራት አለ። አረ ወደ እርምጃ ነው መግባት ያለበት። በጣም ተራግቦ እርምጃ እየተወሰደ ነው። አዳምጠኝ፣ አሉ ልጆች ምናምን ተደራጅቷል። ግን አሁን የሚያስፈልገው ይሄ ነገር መወራት አለበት። ዮናስ ሙሉና አላወራም? ንገሩኝ። አውርቶበታል? ችግር የለውም። ሶሻል ሚዲያ ላይ ይወራል፣ ይደርሳል፣ ተደራሽነቱ ይሆናል። ግን ነገር ይመጣል፣ ራሱ አለው፣ መንገድ አለው። ብዙ ሰዎች አሉ እንትን ያሉ። ኦኬ፣ እሱን ነገር ተሳውቅ አካባቢ ላይ ይቻላል፣ እናደርጋለን። ችግሩ ባለበት አካባቢ ላይ ላይክ ወደ ትግራይም ይሁን ወደ አማራ ክልልም ይሁን ልጆች በስትክክል ተመድቦ ኮሚቴ ምን ተዘጋጅቶ ለህብረተሰቡ ደግሞ ትክክለኛ አካውንት ይሄ ዜል ካሻፕ ሁሉንም ተቀምጦ እርዳታው መሰጠት ባለበት እንትን ላይ ገቢ የሚደረግበት አካውንት ቢዘጋጅ ጥሩ ነው። ሁሉም ሰው ፔጁን እየከፈተ እንደዚህ አይነት ነገር ቢያወራ መልካም ነው። እኛ ይሄ ፖለቲካ እንትኖችን ሳይድ ይዘን ለመደገፍ ሳይሆን እናቶች ምስኪን እናቶችን ነው በቃ ይሄንን አይምሯችሁ ውስጥ መክተት አለባችሁ። እናቶችን፣ ህፃናትን፣ ሴቶችን፣ አባቶችን ለመደገፍ ነው። ከዘረኝነት ውጡና እንደ ሰብአዊነት ቆመ ሁላችንም ያቅማችንን እንድናደርግ ብንል እላለሁ። አመሰግናለሁ። ቴንኪው ጅቦ። መለሳለሁ በኋላ። ቡላላ ቀጥል። ቡላላ ጅቦ። ሌሎችም አሉታችን ኤክሶዶስ መግባት ፈልገው ማውራት አስገባ። ሞዴሬተርን ተጠቀም። ሰላም እንዴት ዋላችሁ? ጅቦ አለ አለው ቀጥዬ የኔ ቆንጆ አለው። እየሰማንሽ ነው ጅቦዬ። ራብ እኮ ጊዜ አይሰጥም። አሁን ላይ ወጥተው ድምፅ ለሚሆኑ ለሚሰጡትም ይስጡ፣ ግን አሁን ወደ ገደለው ነው መግባት ያለበት። ገባ? አሁን ላይ እኛ እዚህ ጋር እንኳን እያወራን ማለት ነው ስንቱ በረሃብ የተነሳ በምግብ እጥረት የተነሳ ስንቱ ይሞታል፣ ስንቱ ህይወቱ ያልፋል። ግን ወደ ገደለው ከገባን እኛ የተወሰነ ሰው ማትረፍ እንችላለን። ሁሉም ማለት ነው እዚህ ጋር ፖለቲክስ እንዳሰሩ። ምክንያቱም በቃ የብሔር ጉዳይ አይደለም፣ የሃይማኖት አይደለም፣ የሰብአዊነት ነው። የእናት ምግብ አታ እኛ በቀን 3-4 መብላት እየቻል አሁን ከፊታችን ያለ በዓል አለ፣ ገና አለ አይደል? ለልጆቻችሁ ከምትሰጡት ጊፍት ይቅር በዚህ ዓመት ለራሳችን ጠረጴዛ ሞልተን ብፌ ከምንዘረጋ ለነዚህ ሰዎች መድረስ አለብን። ለእናቶቻችን በቃ እንደ ግዴታ ሁላችንም ማየት አለብን። አሁንም ቤት ከፍተው በዚህ ዙሪያ ላይ ገንዘብ እያሰባሰቡ ያሉ አሉ። እዛም ሄዳችሁ አሁን ላይ ምናምን የት ሄደን ሰፖርት እናደርጋለን ለምትሉ ጓል አሉላ ቤት እየተረዳ ነውና ማድረግ የምትችሉ ሰዎች አድርጉ። እኔ ካሁን በፊት ማለት ነው ጎፋ ላይና ቦረና ላይ እዚህ ሶሻል ሚዲያ ላይ እኛ በቃ ለሰው እንደርሳለን፣ ለታመመ ለተራበ እንደርሳለን፣ እርዳታ ስራችን ነው ውስጣችን ነው የምትሉ ሰዎች ግን ማለት ነው ዛሬ ላይ የትግራይ እናት እርዳታ ትፈልጋለች። የት ናችሁ ያላችሁት? የት ናችሁ ያላችሁት?
ስንት ምግብና ውሃ ተጭኖ ቦረና ላይ ሲገባ የነበረው ዛሬ ላይ የት ነው ያላችሁት? በንግግር ምናምን በመመካከር ምናምን ሳይሆን በቃ ሰዎች መትረፍ አለባቸው። እናቶች እኛ ወጣቱ ይሰደዳል፣ እየሰደደ በየቦታው እያለቀ ነው ያለው። እነዚህ ግን መሰደድ አይችሉም፣ መውጣት አይችሉም፣ መሄድ አይችሉም። ለነዚህ ሰዎች ደግሞ እኔ አንቺንን መድረስ ያለብን አሁን ለአመት በዓል ከምታወጡት ቡና መጠጫችሁ የአንድ ቀን ቡና መጠጫ ለነሱ ዋጋ አለው። $1 ለነሱ ዋጋ አለው። እንደው ስለ መድኃኒዓለም እንደው በአላህ በእግዚአብሔር እንድረስላቸው። ለነዚህ እናት ተርባ ማየት፣ እናት ተጠምታ ማየት በጣም ነው የሚከብደው። በጣም ዛሬ ላይ ለራብም ለጥማትም ለልመናም ያጋለጠን ምንም ጥያቄ የለውም የብልጽግና መንግስት ነው። ግን ብልጽግና አትበሉ የምትሉ ሰዎች መንግስት እርዳታ ህዝብ ረድቶ አያውቅም። እርዳታ እየተጠየቀ ያለውም ኢትዮጵያኖች እናት ያላችሁ ደጋግ ልብ ያላችሁ ሰዎች እነሱ ናቸው እየተጠየቁ ያላችሁት። መንግስትን አይደለም እርዳታ እየጠየቅን ያለ ነው። ለዛ እባካችሁ ካላችሁ ነገር ላይ ቀንሰን ሁላችንም ለነዚህ እናቶች እንድረስላቸው። ቁጭ ብለን እዚህ ጋር እኛ ስናወራ አንድ እናት ሁለት እናት ልናጣ እንችላለን። ወደ ገደለ ወደ ስራው ግን ከገባን ያችን እናት ልናተርፋት እንችላለን። እና ካለን ነገር ላይ ቀንሰን ለነዚህ እናቶች እንድረስ ነው የምለው። ጅቦዬ አመሰግናለሁ። ጆን ዳንኤልም ገብቷል ተብሏል። እኔ እዚህ ጋር መሲ ገለመሌ ከሚባል እንደውም እዛ ቦታው ላይ ያለው ሰው ነው ቅርብ ማለት ነው። እነሱ እኮ እነ ሀቢባ እነ መማር እነ መሲ ብርጅስቶች እርዳታ ማናት እቺ ጣሊያን ሀገር ያለችው ሴትዮ ማለት ነው እርዳታ ውስጣችን ነው የሚሉት ማለት ነው። የትግራይ እናት አንድ የኢትዮጵያ አካላት የዛች ሀገር አካላት እችን እናት ማየት ግዴታ አለባችሁ። ዛሬ ላይ ምንም ነገር ስለ ሌላ ነገር ለማስለቀቅ የምታወሩ ሰዎች ዛሬ ላይ ግን እናቶቻችን የኛን ውሃ ከኛ ይጠይቃሉ፣ ምግብ ከኛ ይፈልጋሉ። ከምናደርገው ነገር ላይ ቀንሰን እንድረስላቸው ነው የምለው። አመሰግናለሁ ጅቦዬ። እሺ ተረኛ ካሳይ። ሰላም ሁላችሁም ሰላም ብያለሁ። ቴንኪዩ ጅቦዬ እድል ስለሰጠኸኝ። አንድ ነገር ግን ልበል፣ ትናንትና ማታም እያልኩኝ ነበረ። ፕሊዝ አሁን ይሄ የፖለቲካ ጉዳይ አይደለም፣ የሰብአዊነት ነው። ለምሳሌ ኮመንት ላይ ብዙ ነገር ያለው ደብረ ብርሃን ያሉት እናቶችን መታየት አለባቸው ምናምን የሚል ኦፍኮርስ መታየት አለባቸው። ሕጸጽ ላይ ያሉ መረዳት አለባቸው ማለት ደብረ ብርሃን ላይ ያሉ አይረዱ ማለት አይደለም። ግን ዛሬ አጀንዳ የተደረገው የትኛው ነው? አጀንዳ የተደረገውን ሰው ሲሞት እንደውም ይሄን ዲጂታል ሚዲያ ባይኖር ስንት ገመና ስንት የሰው ሞት ባናይ ነበር ማለት ነው። አክቹዋሊ ታንክስ ቱ ዚ ዲጂታል ሚዲያ ነው አሁንም ይህንን ጉዳይ እንዲወጣ የተደረገው እንጂ አሁን የጀመረ ረሃብ አይመስለኝም። እኔ የረጅም ጊዜ ነው። ሰዎቹ ካያቸው ሰውነታቸው አልቆ ሞት አፋፍ ላይ ነው ያሉት። ስለዚህ አንዳንዴ በአጀንዳ ፎከስ እናድርግ ማለት ነው እንጂ ደብረ ብርሃን የተቸገረች ያለች እናት ነገሌ ያለች እናት አትረዳ ያለ ሰው የለም። አጀንዳ አድርጋችሁት ይዛችሁት ኑ እስኪ። ላይክ አሁን ለምሳሌ ዛሬ ይህንን ጉዳይ ስለመጣ ለምንድን ነው ደብረ ብርሃን የማይታየው? ኮምፔር አናድርግ። ኮምፔር መደረግ ደብረ ብርሃን ያለችው እናት አትረዳ ያለ ሰው የለም። በአጀንዳው ግን ዛሬ ስለ ሕጸጽ ነው። ሕጸጽ ላይ የገጠመውን ነገር ሰዎች ይዘውት ወጡ። ኦኬ፣ ስለዚህ መረዳት አለባቸው ተባለ። ነገ ደግሞ የደብረ ብርሃን አጀንዳ ይዘን መተን እናቶቻችን ናቸው። እናቶች በረሃብ መሞት የለባቸውም። ህፃናት በረሃብ መገረፍ የለባቸውም። የሌለ ፖለቲካል መልክ አናስይዘው። እኔ አሁን ለምሳሌ ስለ መንግስት ስለምን መንግስትማ ቢኖረን እኮ ህዝባችን እኮ ጥሩ ቦታ ይኖር ነበረ፣ ሰላም ይኖረን ነበር፣ ሰርቶ የሚበላበት ታይም ይመቻች ነበር። ስለዚህ አሁን እኮ እየተሮረጥን ያለ ነው ሂዩማኒቲ ነው፣ ሰብአዊነት ነው። ሰው እየሞተ አላይም በሚል ነው። ከዛ ደግሞ እንትን አትበሉ፣ እከሌ ለምን ድምፅ አላሰማም፣ እከሌ እኛ የምንችለውን እናድርግ። እነሱ የራሳቸው በእነሱ ጉዳይ ነው። የሰው ህሊና ውስጥ ገብተህ ልታንቀሳቅስ አትችልም። ስለዚህ ፕሊዝ ወገኖች፣ አሁን እኛ እያልን ያለ ነው፣ እኔ እያልኩ ያለሁ ፐርሰናሊ እኔ ልበል፣ ኮምፔር አናድርገው፣ ለሁሉም ግን እንድረስ።
ላይክ ደብረ ብርሃንም በለኝ ምንም አማራ ክልል ውስጥ ያለውን መጥፎ ነገር ተጋግዘን እናግዝ ማለት አጀንዳ አድርጋችሁት እስኪ ከነገ ወዲያ ነው ጎበዞች ከሆናችሁ ኑ እስኪ ዛሬ ለምንድን ነው ይሄን አጀንዳ ስለተነሳ ኮምፓሪዝም ውስጥ የገባችሁ? እናግዛለን በምንችለውም ሁሉ። እኔ ሰውአዊነት ቦርደር የለውም፣ ሰውአዊነት ብሔር የለውም። ሰውአዊነት እናት ናት። የፈለገችውን ቋንቋ ትናገር፣ እናት ናት። የተራበች እናት አይቼ እኔ ከደብረ ብርሃን ናት ከምናምን ናት የሚለውን ህሊና የለኝም። ስለዚህ ኮምፓሪዝም ውስጥ አትግቡ። ፖለቲካውም ለጊዜ ይቁምልና ሰው እናድን ነው። የሰው ህይወት እናድን ደግሞ ከለር የለው፣ ብሔር የለው፣ ሃይማኖት የለው። ሰዎች አንዳንዴ ግን በጣም እየገረመኝ ነው እኔ ወዴት እየሄድን እንደሆነ ጠበን ሂውማኒቲን ኮስችን ውስጥ እያስገባ ነው። ሰብአዊነትም ጥያቄ ምልክት ውስጥ እያስገባ ነው። እኔ አንድ ወንድሜ ነገ የደብረ ብርሃን እናቶች ተርበዋል ብሎ ከመጣ ዋይኖት በአቅሜን ለምንድን ነው ኮንትሪቢዩት የማላደርገው? መተህ እስኪ ነገ ቀስቅሰኝ እስኪ። አሁን መጥቶ የሆነ ሰው ስለቀሰቀሰ ግን እንደ አጀንዳ አድርገህ እንትን ብታመጣው ትክክለኛ ሰው አይደለህም አንተ። እውነቱን ይዘህና የእነሱን ድምፅ መሆን በምትፈልግበት ታይም ጥራኝ አለው። ካልሆነ ግን የሆነ አጀንዳ ተነሳና ወደ ውድድር ወደ ምናምን ማስገባት ካለማወቅ ነው ብዬ ነው ማምነው እንጂ የደብረ ብርሃን እናት ናት። ምንም አታውቀውም። ፖለቲካ ላይ የምታቦካው ነገር የላትም። የትግራይ እናት ናት። የኦሮሞ እናት ናት። ስለዚህ በዚህ መሰረት ሰብአዊነትን መሰረት ባደረገ አቅማችን ከፈቀደ ነው። ማንም እንኳን ያስገድድህም ከቻልክ ነው አግዝ የምትባለውና ወደ አልሆነ ኮምፓሪዝም ባንገባ ጥሩ ነው ብዬ አምናለሁ። ስለዚህ የትም ኮርነር ኢትዮጵያ ውስጥ ያሉ እናቶች በማያውቁት ፖለቲካል መገረፍ የለባቸውም ብዬ ነው የማምነው። ጅቦይ እሺ ልዕልት ቀጥል። ሰላም ብዬ እኔ እንኳን ልል የገባሁት ሁላችንም በራሳችን ሲደርስ ስለሆነ የምናወራው አንድ ላይ ህዝብ ካልቆመ ረሃብም ጦርነትም ማለቂያ ማቆሚያም የለውም። አሁን ትግሬዎቹ ስለተራቡ እነሱ ተነስተው አሁን እየየቢሉ የሚሰማቸው የለም። አማራውም እንደዛው የሚሆነው ግን በአንድ ቆማችሁ አንድ መፍትሄ ስታመጡ ነው። በቲክቶክም የሚድን ህዝብ የለም። አሁን 10 ብር አዋጣ 20 ብር አዋጣ ምንም ማደረግ ህዝብ በዚህ አይደለም። እየተናገርኩ ያለሁት አሁን አንድ ላይ ህዝብ ናችሁ፣ ቆማችሁ በዘር ሳትለያዩ ቆማችሁ ህዝብን አድኑ ነው። አሁን ያንተ ህዝብ ስለተነካ እዚህ ወጥተህ ልርዳ ብትል የሌላው ህዝብም እኛም ተርበናል ይላል። ስለዚህ ሁላችሁም በአንድ ቁሙና መብታችሁን አስከብራችሁ ረሃባችሁን መውጣት አለበት እንጂ አማራ ክልል ረሃብ እንዳለ እናውቃለን፣ ጦርነት እንዳለ እናውቃለን። ኦሮሚያ ክልልም ረሃብ እንዳለ እናውቃለን፣ ጦርነት እንዳለ እናውቃለን። ገባሽ? ግን አሁን እነዚህ ሰዎች እርዳታ ይፈልጋሉ። ውሃ ነው ያጡ። ውሃ ታውቂያለሽ? ምግብ ሳይሆን ውሃ ነው የሚሉት እናቶች። በጣም ነው የሚያሳዝነው። አንጀት ይበላል ይሄ ነገር እና ኢትዮጵያውያን መረባረብ አለብን በዚህ ሰዓት ከፖለቲካ እንትን ብለን ማለት ነው። አሁን ያወራሽው ነገር አንቺም ልክ ነሽ። ቢሆንም ግን ይሄ ነገር አሁን ነው ገባሽ? የሰውን ህይወት ለማዳን እንጂ ጥሩ ነው። ሰው ተቸገርኩ ተራብኩ ካለ ለሰው አለመስጠት ይሄ ሰብአዊነትም አይደለም እውነታው። ግን አሁን እኔ እያልኩ ያለሁት በአንድ ቁሙና መፍትሄ ይፈጠር ነው አማርኛ። እኔ ሌላ ልልህ አይደለም። እርዳታው ላይ እሳተፋለሁ፣ ደስ ይለኛል፣ እረዳለሁ። ማንም ሰው ባይራብ ደስታዬ ነው። ኢትዮጵያ ውስጥ እየኖርን ባለስልጣኖች ማፈር ነው። በፈቃዳቸው ነው ስልጣናቸውን መልቀቅ የነበረባቸው። ይሄ ሁሉ ህዝብ እየተሰቃየ ሰው እንደዚህ ሲሆን ማለት ነው። ግን አሁን እኔ እያልኩ ያለሁት ምን ብታረጉ ነው? እርዳታው ጥሩ ነው። የምትሰበስቡበት ቦታ ላይ እኔ እሳተፋለሁ፣ ደስ ይለኛል። የትኛዋም እናት መራብ መጎዳት ስለሌለባት ባኖሩን ሀገር ጠብቀው እዚህ ባደረሱን እነሱ ተርበው ማየት በጣም ያማል እውነታው። ግን አሁን እያልኩ ያለሁት እኔ በአንድ ቁሙ። ትግሬ አማራ እያላችሁ ምን እያላችሁ አትለቁ እባካችሁ። ዘራችሁን ተዉና ሰው በሚለው ቆማችሁ ትውልድን አድኑ፣ ሀገራችሁን አድኑ። መጀመሪያ አንድ ሆናችሁ ቁሙ፣ አለበለዚያ ማለቅ ነው። ይሁን እንደምታዩት አሁን እዛ ነው፣ ሌላም ክልል አለ። አማራ ክልል ሰው በጦርነት በድሮን እያለቀ ነው። ሰው እናቶች እያለቀሱ ነው። ተማሪዎች ትምህርት ቤት እየሄዱ አይደለም፣ እየተጎዱ ነው። ስለዚህ እባካችሁ አንድ ሆነን ካልሆነ ማለቅ ነው የሚሆነው። ስለዚህ እንትን በሉ። እኔ በእርዳታው እሳተፋለሁ። የትግራይ እናት ለእኔም እናቴ ናት።
ስለዚህ ባካችሁ ይሄንን መፍትሄ አምጡ። እርዳታ እያልን ማለቅ ስለሌለብን ማለት ነው። አሁን መሀል ከተማ ላይ ያልመጣው መሀል ከተማ ላይ ያው ሰላም ስለሆነ ሊሆን ይችላል። ገጠሩ ግን የትኛውም ክልል መሄድ አይቻልም። ሰላም የለም። ሰው እየተራበ ነው፣ የሚበላው አጥቷል። ትምህርት ቤት አይሄድም፣ መንቀሳቀሻ ቦታ የለውም። ይሄ እስከ መቼ ነው? እስከ መቼ ነው እንደዚህ የምትሆኑት እያልኩኝ ነው። ስለዚህ ባካችሁ በአንድ ቆማችሁ ህልውናችንን እናስጠብቅ። መንግስት እኮ ከህዝብ በላይ አይደለም፣ ከህዝብ በላይ አይደለም። እኛው ነን የመረጥነው፣ እኛው ማውረድ እንችላለን። ለቁም ሚል የለም። ግን አሁን እኔ ካልተነካው አያገባኝም እየተባለ አሁን የሆነ ክልል ነበር እየተመታ የነበረው፣ ወደ ሆነ ክልል ሄደ፣ ከዛ የሆነ ክልል ሄደ፣ ሁሉም ጋር ይመጣል፣ ሁሉም ቤት ያንኳኳል ይሄ ነገር እና መፍትሄ ፍጠሩ። የትግራይ እናቶች ቢረዱ ደስተኛ ነን። ሰው አንዱ ጠግቦ አንዱ እየበላ እየተራበ ይሄ ትክክል ስላልሆነ ኢትዮጵያ ውስጥ ይሄ ነገር ነው አሁን እየተካሄደ ያለው። ጠግቦ ሰርጉን ስንት ዳስ ጥሎ የሚደግስ የሚጨፍር ሲተፋ የሚያድር አለ። ርቦት ደግሞ ውሃ እንኳን የሚጠጣው የሌለው ህዝብ አለ። ይሄ ያሳፍራል፣ እውነታው ማለት ነው። ስለዚህ ባካችሁ ራሳችንን እናድን። የሚጠብቀን የሚያድነን መንግስት ስለሌለን ማለት ነው። እና ይሄንን ነው ልል የምችለው። እኔ በእርዳታው እሳተፋለሁ። የነሱ ሀዘን በጣም እናመሰግናለን። በመጨረሻ መናገር የሚፈልግ ሰው ካለ ሚውቱን አንስቶ ያወራል። እሺ ጅቦ፣ በመጨረሻ መናገር የምፈልገው ተደራሽነት እንዲኖረው ሁላችሁም በቻላችሁት መጠን ለቤተሰባችሁ በዙሪያችሁ ላሉ ሰዎች መልእክቱን አስተላልፉ። እናቶቻችን እንደተራቡ ሪከርደሮች፣ ጓደኞቻችን ሁላችሁንም ማለት ነው የምናውቃችሁ ሪከርደሮች እንጠይቃችኋለን። ሁሉ ነገር ተደራሽነት እንዲኖረው እንድታደርጉ። ጅቦ እንግዲህ የቻልከውን ነገር አርግ፣ ከጎንህ ነን። ሁላችሁም ለኢትዮጵያ እናቶች እንግዲህ ለተራቡ ወገኖቻችሁን እንድደርሱ መልእክት እናስተላልፋለን። አመሰግናለሁ ጅቦ። እሺ ከሊፋ፣ በጣም ነው የማመሰግነው ወንድሜ። ሰላሙን እንግዲህ ምእመናን ሁላችሁም የቻላችሁትን ነገር አድርጉ። በተለይ ድምፅ ራሱ ትልቅ ነገር እኮ ነው። በዚህ ጉዳይ ላይ ድምፅ መሆን ራሱ ትልቅ ነገር ነው እና ነገ በኔ ነው። አንዳንድ መጥፎ የምትናገሩ ሰዎችም ይሄ መጥፎ ብላችሁ ጥላችሁት አትውጡ። ሼር አድርጉ። ቪዲዮን ቀርጻችሁ ይዛችሁ። የሰው ልጅ ነው፣ ነገ ተሰባሪ ነው። አፉን ከፍቶ የሚያወራውን ሪከርድ አድርጉት፣ ያዙት። እናቴን ፍጹም የሚረሳ ነገር አይደለም። አንዳንድ ችግር አለ ደግሞ የማየው ችግር አለ። እናቴን እንዴት ነው የምትረሱት? አትርሱ። ሰው የሚናገረው በሰዓቱ የልቡን ነው የሚናገረው። አሁን ኢዮዳብ የተናገረው ንግግር መርሳት የለብን። ምክንያቱም ሰው ነው። ቂም በቀለኛ ነው መሆን ያለባችሁ። ጊዜ አለው። እናቴን በማይቀለድ ነገር አትቀልዱ። በአማራ ህዝብ ረሃብ የምትቀልዱ እነዚህ አማራዎችም እንዲያርጉ እናቴን ያዟቸው። እነማን ምን እየተናገሩ ነበር በዛ ህመም በዛ ቁስል ላይ ማወቅ አለባቸው። ህመሙ በቃ እነሱ ጋር ደርሶ ደግሞ መታየት አለበት። በጣም ነው የተናደድኩት እናቴን እንደዛ ሲያላግጥ፣ እነዚህ ረሃብተኛ ህዝብ ምናምን እያለ ብልግና ነው። በጣም ብልግና። ሚስት ልጆች ኑሮት የሰው ልጅ ህይወቱን እየኖረ እንዴት በዚህ ማለት በእናት ተጎድታ እንደማየት የሚያሳዝን ነገር አለ? እናት ውሃ እያለች ባለጌዎች ናቸው አብዛኞቹ። ይህ የትግራይ ጥላቻ ያሰከራችሁ በየቤታችሁ ነው የሚገባ። እያንዳንድሽ ጠናዣ ሙላ አንቺ የምታወሪ ሰው ይከተለኛል። እዛ ደግሞ ቁጭ ብላችሁ ኮመንት ላይ ትክክል ምናምን የምትሉ ሴቶች ወንዶች አላችሁ። እናንተም ባለጌዎች ናችሁ። ትክክል የሚያስብል ነገር የለው። ስደት፣ ረሃብ፣ የሰው ልጅ ሞት ፍጹም ምክንያትም የለውም። ትክክል የሚያስብልም ነገር እዝዶ ነው ማለት ያለብን። ኢትዮጵያን ወዴት እየሄድን? ተረጋጉ። ለማንኛውም አሁን ወደ ቸርች ሊሄድ ነው። እጸልያለሁ። እንጸልይ። ጃፒ ምንድን ነው? ጃፒ ሰላም ጅቦ። አሁን ትንሽ በአንድ አጠር ያለች የተናገርካት ነገር ሰው ልጅ የተናገረውን አትርሱ የሚለው ነገር በጣም ያስማማኝ ስለሆነ ጠንከር አድርገን ሁሉም ህዝብ እናቴን እንዳትረሱ። ሪከርድ አድርጓቸው። ሪከርድ ጊዜ አለ። እነሱን አቅፈን የምንወጋቸው እናቴን ጊዜ አለ። ምሳሌ ኢዮዳብ የሚባለው እንደዚህ የተራቡ ሰዎች በደብረ ብርሃን እንደዛ ተርበው የተቀመጡ በማንነታቸው የተፈናቀሉ ሰዎች አሉ። ገባ? እነዛን ሰዎች ላይ እንደዛ ተሳድቦ አሹፎ
በቤተሰቦቹና በልጆቹ ላይ ችጋር መከራ ቢመጣ ምን እንደሚሆን የዛኔ ነው ስሜቱን የሚያውቀው። ገባ? ስለማያውቀው ስለተመቸው በርገሩን ስለበላ እየመጣ ድሃው ላይ አፉን ይከፍታል። ገባ? ይህ ነገር አግባብ አይደለም እና የምትሰደቡ ህዝቦች ይህንን ነገር ሴቭ አድርጉት። ትናንት በጣም ተናድጃለሁ በሱ አንዳንድ ደነዙ አዳነች አበቤ እየደወለችልኝ ነው። በኋላ በስነ ስርዓት እናወራበታለን። ቅዱሳን ጃፒ ሰላሙ። እሺ አዳነች አበቤ እየደወለች ነው። እንዴ ዲጂታል ኢትዮጵያ ምናምን የምትሉት ከዲጂታል ወያኔ አይታችሁ ነው እናንተ ደነዞች። አሁን ዲጂታል ሳይሆን የተራበ ህዝባችሁን እንርዳ። በዚህ ምክንያት ፈልጋችሁ የትግራይን ህዝብ የምትሰድቡ ግን መቀመጥ አለበት። የእናንተ ታሪክ እናቴ መቀመጥ አለበት። በጦርነቱ ጊዜ ያላገጡ አሁን አንገታቸውን ቀና ማድረግ አቅቷቸዋል። እንዲህ ጎንበስ ብሎ ነው የሚሄዱት። ስቱፒድ እንዲህ ሰው በዛ ደረጃ ይናገራል። ቤተሰብ ኑሩት። ነገ ጠዋት ያማል እኮ ግን የምታወሩት ነገር እኮ ጥሩ አይደለም እኮ። ሶስት አራት ልጅ ወልደ እንዴት ነው እንደዛ የምትለው? ቢቀርስ ባይወረስ 8 ልጅ ወልደ ነገ ጠዋት የማታውቀውን ህይወት ዛሬ ላይ በነዛ በተራው ህዝብ ላይ እንደዚያ መፍረድ ደግሞ ሳያፍሩ ነው የሚያወሩት። ሸኮንያ እንደዚህ አይነቱን እባጫም ቆይ ጊዜ እየጠበቁ ነው። ሰላም ሁኑ። ለማንኛውም